ሰላም የእግዚአብሔር ቤተሰቦች ሰላማችሁ በክርስቶስ ኢየሱስ ይብዛ። እኔ ወንድማችሁ ሰለሞን አሰፋ ደህና ነኝ። ሰላማችሁ ብዝት ይበልልኝ። ላመሰግናችሁም ነው ዛሬ አንድም ማስታወቂያ ልናገር ነው ማለት ነው። ማመሰግናችሁ ፎሎ ያደረጋችሁኝ፣ ላይክ ያደረጋችሁኝ፣ ኮሜንት የምትጽፉልኝ፣ ኮሜንት ያልጻፋችሁ የጻፋችሁልኝ፣ ፎሎ ያላደረጋችሁን ሁሉ እግዚአብሔር በክርስቶስ ኢየሱስ ስም ዘመናችሁን ይባርክ፣ ጤና ይስጣችሁ፣ ዘር ማንዘራችሁ ይባረክ። ደግሞም ቀጣይ ስሙ በሚል ርዕስ ስሙን ማወቅ የእግዚአብሔርን አዲሱን ስም ማወቅ በሚል ትምህርቶች ተዘጋጅተዋል። ለነዛም ዝግጁ እንድትሆኑ ለዛ ትምህርት መማር ዝግጁ እንድትሆኑ በእግዚአብሔር ስም በክርስቶስ ኢየሱስ ስም እጠይቃችኋለሁ ማለት ነው። ማስታወሻ ደግሞ ትምህርት ስትካተሉ ማስታወሻ ያዙ እንጂ ሰምታችሁ ብቻ እንትናት ማስታወሻ ምንም ማሳያቸውን ጥቅሶች የምናገራቸውን ጥቅሶች ከመጽሐፍ ቅዱስ ጋር መልሳችሁ ማየት ማስተያየት አለባችሁ ማለት ነው። ስለዚህ ፎሎም ደግሞ አድርጉን፣ ሼር አድርጉ፣ ኮሜንት ጻፉ፣ ለሌሎች ሰዎች ሼር በማድረግ ላይክ በማድረግ በዩቲዩብም በቲክቶክም ላይ አለ። ስለዚህ ዝግጁ እንድትሆኑ ይህንን ቪዲዮ የሰራሁት ማለት ነው እና አመሰግናችኋለሁ። በጌታ በኢየሱስ ስም ተባረኩ። የሐዋርያት ቤተክርስቲያን ወንድሞች፣ እህቶች፣ አባቶች፣ አገልጋዮች በብዙ የምትደክሙ ሰላም እላችኋለሁ። እናንተም ፎሎ አድርጉ፣ ከጎኔ ቁሙ። ያው እኔ ያለሁበት ቤተክርስቲያን የሌለችበት አካባቢ ነው ያለሁት። ያው ሰው ቤት ነው ተቀጥሬ የምሰራው። ስለዚህ በትንሽ ጊዜ እየወጣው እያስፈቀድኩ እየወጣው ነው ቪዲዮ የምቀርጸውና ስለዚህ እናንተም ከጎኔ እንድትቆሙ። ይሄ ወንጌል በተለያየ አቅጣጫ ይሰበካል። ክርስቶስ በዚህም በዛ መንገድ መሰበክ ግድ ነው ያለበትና እናንተም ፎሎ አድርጉኝ፣ ከጎኔ ቆሙ። መልካም ጊዜ ይሁንላችሁ።